ሰው ሲሞት ምን ይከተላል? ዝምታ ወይስ ጭፈራ? እንባ ወይስ ዘፈን? መልሱ በዓለም ዙሪያ ተበትኗል። ሞት የሰው ልጅ ሊያመልጠው ያልቻለው፣ ሊያቆመው ያልቻለው፣ ሊያብራራውም ያልቻለው የመጨረሻ እውነት ነው። ሁሉም ሰው ይሞታል፣ ግን ሁሉም ሕዝብ በአንድ መንገድ አያለቅስም። አንዳንድ ቦታ ሞት ዝምታን ይወልዳል። አንዳንድ ቦታ ደግሞ ጩኸትን፣ ሌላ ቦታ ሞት ጭፈራን ይወልዳል። አሁንም አንዳንድ ቦታ ደግሞ የሞተውን ሰው እንደገና ከመቃብር ማውጣትን ለእኛ ለኢትዮጵያውያን እጅጉን የሚያስፈራ ነገር ሊሆን ይችላል። ለሌላ ሕዝብ ግን የፍቅር መግለጫ ሆኖ እናገኘዋለን። ለእኛ የሚመስለው አሳዛኝ የለቅሶ ቀን ነው። ለሌላ ማህበረሰብ ደግሞ የክብር በዓል ቀን። የተከበራችሁ የጌዲዮ ቴሌቪዥን ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዝግጅታችን በዓለም ዙሪያ ያሉ ሰውን የሚያስደነግጡ ፈገግ የሚያሰኙ አንዳንዴም የሚያስፈሩ የለቅሶ ስርዓቶችን እንቃኛለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ትሆኑ ዘንድ ጋበዝን። ሬሳ ከመቃብር የሚወጣበት ምድር፣ ለለቅሶ የሚከፈልባቸው ሰዎች፣ ሞትን በሙዚቃ የሚሸኙ ከተሞች፣ እናም ለሞተው ሰው እንኳን ምግብ የሚያቀርቡ ቤተሰቦች። ይህ የሰው ልጅ ለሞት የሰጠው የተለያየ መልስ ነው። ሞት አንድ ነው፣ ለቅሶ ግን ብዙ ነው። በሰው ልጅ ታሪክ ውስጥ ሞት መጨረሻ አይደለም ተብሎ የታመነባቸው ማህበረሰቦች ብዙ ናቸው። በተለይም በብዙ የሃይማኖት አስተምሮ ከሞት በኋላ ሕይወት እንዳለ ይታመናል። በዚህም ምክንያት ሞት የመጨረሻ እንዳልሆነ ይነገራል። አንዳንዶች ሰው ከሞት በኋላ ነፍስ በአቅራቢያ ትቆያለች ብለው ያምናሉ። ሌሎች ሞተው የሄዱት አባቶች ቤተሰቡን እየተመለከቱ ነው ይላሉ። አንዳንዶች ደግሞ አስክሬኑን በክብር ካልተቀበረ መንፈሱ አይረጋጋም ብለው ያምናሉ። ስለዚህ ለቅሶ በብዙ ሕዝቦች ዘንድ ሐዘን ብቻ አይደለም፣ ከሕያዋንና ከሞቱት መካከል ያለ የመጨረሻ ውይይት ነው። ይህ ውይይት ግን በየሀገሩ በየባህሉ በሚያስገርም መንገድ ይተረጎማል። ሬሳ እንደገና የሚወጣበት የማዳጋስካር የለቅሶ ሥርዓት። በአፍሪካ ደቡባዊ ዳርቻ ላይ የምትገኘው ማዳጋስካር ብዙ ሰዎች በእንስሳት ብዛት ያውቋታል። ነገር ግን ይቺ የደሴት ሀገር ሌላ የሚያስገርም ባህል አላት። እሱም ፋማዲና ተብሎ የሚጠራ ሥርዓት ነው። በዚህ ሥርዓት ውስጥ ቤተሰቦች የሞቱትን ዘመዶቻቸውን ከመቃብር ያወጣሉ። አሮጌውን ጨርቅ ይቀይራሉ። በአዲስ ጨርቅ አስክሬኑን ይጠቀልሉታል። ከዚያም ሬሳውን ተሸክመው በሙዚቃ እየደነሱ እየጨፈሩ ይዞራሉ። እንደኔ ባይታወር ሆኖ ለሚመለከት ሰው ይህ አስፈሪ ሊመስል ይችላል። ነገር ግን ለነሱ ይህ ከሞተው ሰው ጋር የመጨረሻቸው አይደለም፣ ቀጣይ የግንኙነት ምዕራፍ መክፈቻ ነው። ባህላዊ ምንጮች እንደሚገልጹትም ቤተሰቦች ይህንን ሲያደርጉ ከአባቶቻቸው በረከትን እንደሚያገኙ ይታመናል። እኛ የምንፈራው መቃብር እነሱ እንደ ቤተኛ አድርገውት ይከፍቱታል። ይህ ገና የመጀመሪያው ነው። ወደ ደቡብ ምስራቅ እስያ ተሻገርን። በኢንዶኔዥያ ሱላዊሲ ደሴት ተራራማ አካባቢ ውስጥ ገባን። በዚህ ተራራ ቶራጃ ተብሎ የሚጠራ ሕዝብ ይኖራል። ይህ ሕዝብ ሞትን እንደ መጨረሻ አያየውም። በእነሱ እምነት ሰው ሲሞት ወዲያውኑ አይድም፣ ነፍሱ በአቅራቢያ ትቆያለች። ስለዚህም
አስክሬኑ ሞተ ተብሎ አይጠራም፣ ታመመ ተብሎ ነው የሚነገረው። ሰውየው ከሞተ በኋላም ቤተሰቡ ቤት ውስጥ ያቆዩታል። አንዳንዴ ለሳምንት፣ አንዳንዴ ደግሞ ለወራት፣ አንዳንዴ ደግሞ ለዓመታት ከእርሱ ጋር ይነጋገራሉ። ባያወራም ያወሩታል። ባይበላም ምግብ ያቀርቡለታል። ባይጠጣም ሻይ ይቀዱለታል። ክፍሉን ያጸዳሉ። እንደ ሕያው የቤተሰብ አባል ይቆጥሩታል። ለሌላው ይህ የማይታመን ሊመስል ይችላል፣ ግን ለተወራጃ ሕዝብ ይህ የስንብት ጊዜን ቀስ ብሎ ለመቀበል የሚያግዝ መንገድ ነው። ባህላዊ ጥናቶችና ተመልካቾች ምስክሮች እንደሚገልጹት ቤተሰቦች ታላቅ የቀብር ሥነ ሥርዓት ለማዘጋጀት እስኪችሉ ድረስ አስክሬኑን በቤት ውስጥ ያቆዩታል። እናም በዚያን ጊዜ ሁሉ ነፍሱ ከአካባቢው አትርቅም ብለው ይቆጥሩታል። ከሞት በኋላ የሚመለስበት ቀን። ተወራጃ ሕዝብ የቀብር ሥነ ሥርዓቱን ካከናወኑ በኋላም ነገሩ አያበቃም። ከዓመታት በኋላም ማንኔ ተብሎ የሚጠራ ሌላ ሥርዓት ይካሄዳል። በዚህ ቀን ቤተሰቡ መቃብሩን ይከፍታል። የሞተውን ሰው አስክሬን ያወጣል። አቧራውን ያጸዳሉ። አዲስ ልብስ ያለብሱታል። አንዳንዴም መነጽር፣ አንዳንዴም ባርኔጣ፣ ሌላ ጊዜ ደግሞ ጫማ ያስጫሙታል። ከዚያን ከአስክሬኑ ጋር ፎቶ ይነሳሉ፣ ይነጋገራሉ፣ ይዘክራሉ። እንደ እንግዳ ተመልሶ እንደሚመጣም ያከብሩታል። ሞትን ከሕይወት ግድግዳ ጋር አጣብቀው ይዘውታል። በእነሱ ዘንድ የሞተው ሰው ቤተሰብነቱን አይጥልም። ይህ ልማድ ብዙ ዓለም አቀፍ ተመልካቾችን አስደንግጧል። አንዳንዶች አስፈሪ ብለው ይጠሩታል። አንዳንዶች ግን ከሞት ጋር ያለን ፍርሃት የሚያሳይ መስታወት ነው ይላሉ። ለለቅሶ በገንዘብ የሚቀጠሩ ሰዎች። በአንዳንድ የዓለም ክፍሎች ለቅሶ የሚመጣው ከልብ ሐዘን ብቻ አይደለም፣ አንዳንዴ በክፍያም ነው። በተለይ በቻይናና በአንዳንድ የእስያ ሀገሮች ተቀጣሪ አልቃሾች የሚባሉ ሰዎች አሉ። እነሱ የቀብር ሥነ ሥርዓት ላይ ይመጣሉ። ስም እየጠሩ ይጮኻሉ፣ ያለቅሳሉ። አንዳንዴ ራሳቸውን ይመታሉ፣ ሬሳው ላይም ይወድቃሉ። ምክንያቱም በአንዳንድ ባህሎች ብዙ ሰው ካለቀሰለት ሰውየው ክብር አለው ተብሎ ይታሰባል። ለቅሶው ትልቅ ከሆነም ፍቅሩ ትልቅ ነበር ይባላል። ስለዚህ ቤተሰቦች የሐዘኑን ድምፅ ለማሳደግ ሰዎችን ይቀጥራሉ። እዚህ ጥያቄው አንድ ነው። እውነተኛ ሐዘን ድምፅ ካልነበረው በተገዛ እንባ ሊተካ ይችላል? ብዙ ሰዎች ቀብርን ሲያስቡ ጸጥታን፣ ጥቁር ልብስን፣ ዝግ ያለ ድምፅን ያስባሉ። ነገር ግን በጋና አንዳንድ ቀብሮች እንደ መንደር በዓል ይታያሉ። እዚያ የሞተውን ሰው ለመሸኘት ሙዚቃ፣ ዳንስ ይታከልበትና ወደ ቀብር ይኬዳል። አስክሬኑን የሚሸከሙ ሰዎች በስርዓት ዳንስ ይደንሳሉ። እግራቸውን በአንድነት መሬት ይመታሉ። ሬሳ ሳጥኑን ከፍ አድርገው ይዞራሉ። ሕዝቡም በዙሪያው ይጨፍራል። ለእንግዳ ሰው ይህ ሐዘን አይመስልም። ነገር ግን በብዙ ጋናውያን አስተሳሰብ ሞት ቢመጣም ሕይወቱን በክብር መሸኘት አለብን የሚል ሐሳብ አላቸው። የባህል ጥናቶች እንደሚጠቁሙትም በጋና ብዙ የቀብር ሥርዓቶች የሐዘን ብቻ ሳይሆኑ የሰውየውን ሕይወት በሕዝብ ፊት የሚያከብሩ ማኅበራዊ ዝግጅቶች ናቸው። በጋና አንድ ሌላ የሚያስገርም ነገር አለ። ሰዎች ለሞተው ሰው የሚሰሩት ሬሳ ሳጥን ልዩ ነው። የዓሣ ቅርጽ ይሰራሉ። አንዳንዴ ደግሞ የመኪና ቅርጽ፣ ሌላ ጊዜ የጫማ ቅርጽ እንዲሁም የአውሮፕላን ቅርጽም ሊሰሩ ይችላሉ። ይህ ለምን ይደረጋል ብሎም ይሆናል። ምክንያቱም ሳጥኑ የሞተውን ሰው ሕይወት ማስታወስ አለበት። እሱ ዓሣ አጥማጅ ከነበረ የአስክሬኑ ሳጥን ዓሣ ይሆናል። ነጋዴ ከነበረም ምርቱን ሊመስል ይችላል። ጉዞ የሚወድም ከነበረ ምናልባትም አውሮፕላን ሊመስል ይችላል። ብዙ ቤተሰቦች ይህንን ሲመርጡ
ከሐዘን ጋር ትንሽ ፈገግታን የሚያጭር ነገር ይኖራቸዋል። አሁንም ሞት ሳይቀየር የለቅሶ ሥርዓት ተለዋዋጭነት እየተመለከትን አገር ሜክሲኮ ደረስን። በኖቬምበር መጀመሪያም ሜክሲኮ በቀለሞች ትሞላለች። መቃብሮች በአበባ ይሸፈናሉ፣ ቤቶች በሻማ ይበራሉ፣ ልጆች የቅሪተ አካል ምስል በቀለም ፊታቸው ላይ ይስላሉ፣ መንገዶች በሙዚቃ ይሞላሉ። ምክንያቱም ይህ ዳዲሎስ ሙርቶስ ነው። ይህ በዓል ለሞቱት ቤተሰቦች መመለሻ ቀን ነው ተብሎ ይታመናል። ሰዎች በቤታቸው ኦፈሬንዳ የሚባል መሰዊያ ያዘጋጃሉ። በላዩ ላይ ፎቶ ያስቀምጣሉ። የሞተው የሚወደውን ምግብ ያቀርባሉ። ሻማ ያበራሉ፣ አበባም ያስቀምጣሉ። የመንፈሱ መንገድ እንዲያገኘው ብለው የታሪክ ምንጮች እንደሚገልጹትም ሞትን እንደ ቀጣይነት የሚያሳይ ከሌሎች ባህሎች የመጣ ሥርዓት ሲሆን የሞቱት ከቤተሰብ ጋር ለአጭር ጊዜ ይመለሳሉ ተብሎ ይከበራል። እንባ የሌለበት ለቅሶ። በዚህ ቀን ብዙ ሜክሲኮዋኖች ወደ መቃብር ግድም ይሄዳሉ። ግን እንደምንጠብቀው አያለቅሱም። ይመገባሉ፣ ይዘፍናሉ፣ ታሪኮችን ያወራሉ። ከሞቱት ጋር እንደተቀመጡ ያስባሉ። ሞትን በፍርሃት ሳይሆን በመተዋወቅ ማየት። እሱ ሄደ እንጂ አልጠፋም፣ በትዝታ ውስጥ አለ የሚባል ባህላዊ መልስ አላቸው። እንደ ብዙ ተመልካቾች አስተያየት ይህ በዓል ሐዘንን ወደ ግንኙነት የሚቀይር ቀን ነው። የሞተው ተወዳጅ ሰው እንደገና ቤት የሚመጣበት ስሜት ይፈጠራል ብለውም ያስባሉ። አሁንም እየተጓዝን ሳንታክት ከሂማሊያ ተራራ ጫፍ ደረስን። ሬሳን ለወፎች የሚሰጡት የቲቤት ሰማያዊ ቀብር። ከሁሉም የቀብር ልማዶች መካከል ብዙ ሰዎችን በጣም የሚያስደነግጥ በቲቤትና በከፍተኛ የሂማሊያ ተራሮች የሚገኘው ሰማያዊ ቀብር ነው። እዚህ ሰው ሲሞት መሬት ውስጥ አይቀበርም ወይም በእሳት አይቃጠልም። ከፍ ወዳለ የተራራ መስክ ይወሰዳል። እዚያ ልዩ የቀብር ሥነ ሥርዓት አስፈጻሚዎች አስክሬኑን ለወፎች ያዘጋጁታል። ከዚያም ንስሮችና ሌሎች አዳኝ ወፎች ሬሳውን ይበላሉ። ለእኛ ለኢትዮጵያውያን በባህል በወግ ለደረጀን ይህ ጭካኔ ይመስላል። ግን ለቲቤታውያን ይህ የመጨረሻ ልግስና ነው። በቲቤት ያለው ጠንካራ አለታማ መሬት ጉድጓድ መቆፈርን አያስችልም እንዴት ትሉ ይሆናል። የሰው ልጅ ሞትን ከተፈጥሮ ሰንሰለት ውጪ አላወጣውም የሚል አስተሳሰብ እዚህ ጋር በግልጽ ይታያል። ሰው ሞቶ አፈር አይሆንም። በቀጥታ ሌላ ፍጡር ሌላ ሕይወት ውስጥ ይኖራል። እዚህ ጋር ጥያቄ ላንሳላችሁ። እኛ ስንሞት ምን እንፈራለን? ዓለም ላይ አንዳንድ ማህበረሰቦች ሞተው የሄዱትን ሰዎች አጥንት እንደ ቅርስ ያስቀምጣሉ። አንዳንዶቹ በቤት ውስጥ ያኖሩታል። አንዳንዶቹ በየበዓሉ ያወጡታል። አንዳንዶቹ ከመቃብር ሄደው ከሐውልት ጋር ይነጋገራሉ። ለምን የሰው ልጅ ሞትን እንደዚህ በተለያየ መንገድ ያያል? አንድ ሰው ሬሳን አይቶ ይሸሻል። ሌላ ሰው ደግሞ ሬሳውን እያየ ይደንሳል። አንዳንድ ሰው ሬሳ ይቀብራል። ሌሎቹ ደግሞ ለወፎች ይሰጣሉ። አንዳንድ ሰው ያለቅሳል፣ ሌላው ይዘፍናል። ልዩነቱ ሞት ላይ አይደለም። ልዩነቱ የሰው ልጅ ስለ ሞት በፈጠረው ትርጉም ላይ ነው። ምክንያቱም ሞት አንድ ነው፣ ነገር ግን መቀበሉ የሚለያየው በልብ ነው።
አንዳንድ ሕዝቦች ሐዘናቸውን በጩኸት ያሰማሉ፣ አንዳንዶቹ በጭፈራም፣ አንዳንዶቹ በምግብ፣ አንዳንዶቹ በጸጥታም። ነገር ግን ሁሉም አንድ ነገር እያደረጉ ነው። የሄደውን ሰው በአንድ መንገድ ለመያዝ እየሞከሩ። የሰው ልጅና የመጨረሻው ስንብት። ሞት የሰው ልጅ ሊያሸንፈው ያልቻለው ብቸኛ እውነት ነው። ቢሆንም የሚያስደንቀው ነገር ግን ሞት ሳይሆን የሰው ልጅ ለሞት የሰጠው ትርጉም ነው። ከዓለም አንደኛው ጫፍ እስከ ሌላኛው ጫፍ ሐዘን አንድ ስሜት ቢሆንም መገለጫው ግን በልዩ ባህል፣ በልዩ እምነት፣ በልዩ እይታ ይቀየራል። አንዳንድ ሕዝቦች መቃብር ይከፍታሉ፣ አንዳንዶቹ ደግሞ ሙዚቃ ይጨምሩበታል፣ ሌሎቹ ደግሞ በጸጥታ ይሸኛሉ። አንዳንዶቹ ሞትን መጨረሻ ይላሉ፣ ሌሎቹ ግን እንደ ቀጣይ ጉዞ ያዩታል። ከእንባ እስከ ዳንስ፣ ከጸሎት እስከ ዝምታ፣ ከመቃብር እስከ ሰማይ። የሰው ልጅ ለመለያየት አንድ መልስ አላገኘም። ግን አንድ ነገር ግልጽ ነው፣ ፍቅር ከሞት በላይም ትርጉሙን አያጣም። ትዝታ ይኖራል፣ ታሪክ ይቀጥላል፣ ስም እንደ አለት ይቆማል። በመጨረሻም ሞት ሁሉን የሚያጠፋ ኃይል አይደለም ብለን ልንመለከት እንችላለን። የሰው ልጅ ሞትን በሚያይበት መንገድ ሕይወትን ራሱ ይገልጻታል። እናም እዚህ ጋር ጥያቄ እናቀርባለን። እኛ ስንሄድ ምን እንተዋለን? እንባ ወይስ ትዝታ? ዝምታን ወይስ ጩኸትን? ምናልባት መልሱ በሞት ውስጥ አይደለም፣ እኛ በምንኖርበት መንገድ ውስጥ ነው። የተከበራችሁ የገዲዮ ቴሌቪዥን ተመልካቾቻችን ለዛሬ ያቀረብንላችሁ ሞት አንድ ነው፣ ለቅሶ ግን እልፍ ነው ብለን ዓለምን ያካለልነውን ዝግጅታችንን በዚሁ ቋጨን። ሳምንት የገዲዮ ብሔር ባህላዊ የለቅሶ ሥርዓት የሚዳስስ ዝግጅት ይኖረናል። በቀጣይ እስክንገናኝ ድረስ ከቀሪ ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ እኔ ከወዲሁ ተሰናበትኩ። ቸር ያቆየን።